ትሰሚያለሽ? ልጄን ገላዋን እየሸጥሽ ለዛ ዱርዬ ልጅሽ ለሱ ሰው አልሽው አይደለ? እናንተ ተወደዳችሁ ሰሚኛለሽ? እዚህ ቤት የምትበይው ምግብ ልጅሽ ገላዋን ሽጣ በምታመጣው ገንዘብ ነው። ወይኔ ጉዴ! ወይኔ አምላኬ! መጫወቻ ሆኛለሁ። እናቴ እንደሰደብኳት ነዋ። መሀል መንገድ ላይ ሰው እየሰማስ ታጥላላት ነበር። እያሾፍሽ ነው? ያደረጋችኋት ነገር ጠፍቷችሁ ነው? እንዳስታውስሽ እየፈለግሽ ነው? ፍቅር እስቲ እንዴት እንደምታስጠይኝ! አንቺ ገላሽን ሸጣሽ የምትኖሪ ሴት ነሽ። ፍቅር አያምርብሽም። ገባሽ አሁን? ቆይ አንተ ለምን አትተሆንም? ይሄ እኮ እንደፈለክ ዘውለ የምትገባበት ቤት እኮ አይደለም። ክብር አለው። ክብር? ስለምን ክብር ነው የምታወሪው? አንቺ ነሽ ስለ ክብር የምታወሪው? ትሰማለህ? ቤታችን መተህ ዝም ብለህ መናገር አትችልም። እሺ ከአንተ ጋር ያልጨረስነው ነገር አለ። አሁን የመጣሁት ማህደር ልወስድ ነው። ከአንቺ ጋር መኖር አይገባትም። ቆየት ነው ልጅቷን የምትወስዳት? ለነገሩ አንተ አይደለም ጥፋተኛ፣ አንቺ ነሽ እዚህ ቆመሽ የምታሰድቢኝ። እሷን ታያት፣ ደካማ ናት ብለሽ አትጫወችባት። ከአንተ ጋር ያልጨረስነው ነገር አለ። ይሄ ምላስን ካልሰበሰብክ ዋጋህን ነው የምሰጠህ። ይኸውልህ እኔ ፈርቼ አይደለም። አሁንም ቢሆን ከቤታችን ውጣ። ቆይ ምን እየተካሄደ ነው? ለምንድን ነው የማትነግሩኝ? አክስቴ ማህደር አሁን ከኔ ቀጥያለሽ። ምንም ጥያቄ አልፈልግም። ቆይ ማንኛ አልክና ነው አንተ ሰው ቤት መተህ ይዣት ሄዳለሁ የምትለው? ትሰማኛለህ? ሌላ ነገር ሳይከተል አሁኑኑ ወጥተህ ሂድ። ማህደርን ሳሪዝ የትም አልሄድም። ደግሞ አንቺን ማስፈቀድ አይጠበቅብኝም። አድርግ ለሰይሻለሁ። ነይ ማህደር። ዳኒ ረፍ እንጂ ምን እየሰራህ ነው? ከእነዚህ ጭራቅ የሆኑ ቤተሰቦች ጋር ምን ታደርጊያለሽ? አንቺ ህይወት አይገባሽም። እኔ የተሻለ ህይወት እሰጥሻለሁ። አንቺ ሙሉ ጋር አይቀጠኝም ማህደር። ወይኔ አዳነች፣ በተከበርኩበት ሰፈር አዋረድከኝ አይደለ? ታችሁ እንደፈለጉ ይሁኑ። ማንም ያስገድዳችሁ የለም። እጭ እንግዲህ በዛ። ምንድነው እንደዚህ ስርዓት ማጣት? በጣም የተረገማችሁ ናችሁ እናንተ። ምን አይነት ቤተሰብ ናችሁ ግን? ስነ ስርዓት ያዝ። ድጋሚ ቤተሰቦቼ እንዳትናገራቸው። ማህደር ህይወት አይገባሽም። አሁንም ቢሆን መሄድ አለብሽ። አሁንም ከዚህ ቤት ወስድሻለሁ። እነዚህ መቼም ቤተሰቦች ሊሆኑ አይችሉም። አንቺ የተሻለ ህይወት ነው የሚገባሽ። እኔ ደግሞ የተሻለ ህይወት እሰጥሻለሁ። ከዚህ እንራቅ። ዝጋፈን አንተ ማህደር። ይሄን ኮተትሽን ያሽልኝና ከዚህ ከቤት ሁሉ ልቀበይልኝ። ዳኒ እባክህን ውጣ፣ ውጣ። በቃ ምንም ነገር እንድትለኝ አልፈልግም። አሁኑን ውጣ። ለጊዜው እወጣለሁ፣ ግን እፋረዳችኋለሁ። ለእያንዳንዳችሁ ደግሞ ዋጋችሁ ነው የምሰጣችሁ። ቆይ ለምንድን ነው ይሄ ልጅ ደጋግሞ እዚህ ቤት ውስጥ የሚመጣው? እኔ ምን አውቄ? አሃ አትመልሱልኝም? መልስ አትሰጡኝም ማለት ነው? ምን መሰለሽ አክስቴ፣ ነገርኩሽ አይደል? እንደ አልማዝ ልጁ በሽተኛ ነው። ሲያሞ እንዲህ እየመጣ ያደርቀናል። እንደዛ አይመስለኝም አዳነች። እንግዲህ የነገርኩሽ እውነቱ ይሄ ነው። ማመን አለማመን አንቺ ፋንታ ነው። ኧረ ማህደር፣ ቆይ ይሄ ልጅ ምንድን ነው? ለምንድን ነው ወስድሻለሁ ብሎስ የሚታገልሽ? አክስቴ ለምን እረፍት አታደርጊም? ደክሞሻል እኮ። እረፍት አድርጊ በቃ። እንደውም ተውት በቃ፣ እኔ ራሴ ሄጄ ጠይቀዋለሁ። ችግር ምንድን ነው? ማህደር ላይ ለሚደርሰው ነገር አንቺም ተጠያቂ ነሽ። እንዴ ማህደር ምን አጥፍታ ነው እንደዚህ ቤተሰቧን የምታቃልለው? የምታቃልለው? አሁንም ማታርፍ ከሆነ ገና እገላታለሁ። እገላታለሁ? ቆይ የዚህን ያህል ምን አጥፍታ ነው? እንዳላወቀ በማስመሰል ከጥፋተኝነት ለመዳን እንዳትሞክሪ። ማህደር አንድ ነገር ትሆንና ሁላችሁንም አለቃችሁ። ቆይ አንተ ህግ ባለበት ሀገር ማን ስለሆንክ ነው የምትዝትብን? ለዛውም ደግሞ ማህደር ምንም ባልሆነችበት ሁኔታ። ጨርሻለሁ። ቆይ ማህደር ምን ሆናለች? እያሾፍሽ ነው? ያደረጋችኋት ነገር ጠፍቷችሁ ነው? እንዳስታውስሽ እየፈለግሽ ነው? እኔ ምንም ማውቀው ነገር የለም። አንተን ለመጠየቅ ነው የመጣሁት። የምታውቀው ነገር ካለ ደግሞ ንገረኝ። ሂጂና ያቺ እናቷ ምን ስታሰራት እንደነበረ ጠይቂያት። ምን ጉድ ነው? ቆይ አዳነች ልጄን ምን አድርጋት ነው? አንድ ነገር ትሁንና ከሷ ራስ አልወርድ። እቺ
የተረከበች ሴት ቤት ሄዳለች። እንደው ፈጣሪ ሲፈጥራት ደነዝ አርጓት ነው እንጂ ዛሬ አልቆልኝ ነበር። አንቺ ልጄ ምንድን ነው ያደረግሻት? አልማዝ ምንድን ነው? ምን ሰምተሽ ነው? ንገሪኝ። ልጄ ምንድን ነው ያደረግሻት? ኧረ ልቀቂኝ፣ እኔ ምንም አላደረኳትም። እና ለምንድን ነው ልጁ እናቷን ጠይቂያት የሚለኝ? እውነት ይሄን ነው ፈፊ አምነሽ ነው ያነቅሽኝ? አልማዝ በጣም አዝኜብሻለሁ። ምንም ሳላጎልባት ከሰው እኩል አድርጌ ባሳደግኩ። ምን ላድርግ አዳነች? ግራ ቢገባኝ እኮ ነው። እኔ ምን አደረኩኝ? አልማዝ ባሳደግኩኝ እንደ ሙሽራ ተንከባክቤ ቢያዝኩኝ፣ እሱን ደግሞ እኮ ይኸው ዓይንሽ እያየ ነው። እና ታዲያ ከአንዴም ሁለቴ መጥቶ ለምን ተናገረሽ? ነገርኩሽ እኮ አልማዝ፣ ልጁ የለየለት እብድ ነው። ይኸው ሰፈሩ በሱ ምክንያት እየታመሰ ነው። አሁን የቀረን እንግዲህ ወደ ሕግ አካል መውሰድ ብቻ ነው። እኔ እንጃ በቃ አላቅም አዳነች። ብቻ ግን ውስጤ የሆነ የተደበቀ ያለ ነገር ይመስለኛል። ለምን አትሰሚኝም አልማዝ? ሆን ብሎ እኮ ልጃችንን ሰላም ለመንሳት እኮ ነው አዳነች። ይሁን እስቲ ምን ይደረጋል። ሴትዮ ግን ምን አስባ ነው? እንደምንም ብዬ ወደ ሀገሯ እንድትመለስ ማድረግ አለብኝ። ካለበለዚያ እኮ ህይወቴ ሊያበቃለት ነው ማለት ነው። የሆነ ነገርማ አደርጋለሁ። ምንድን ነው የማደርገው? ልጅሽ ታሟል ተብሎ ተደውሎልሻል ልበላት ወይንስ በቃ ሂጂ ልበላት? አይ እንደሱም አይባልም። አሁን እኮ የጠረጠረችው ነገር ስላለ ለእኛ ከባድ ነው የሚሆነው። ማለት መከራ ነው። አይ አይደል ያደረከው? ገና ከመምጣት ቤቱን ትርምስምስ አደረከው። ይኸው ስራህን። እኔ ምን አደረኩ? ጊዜ ላይ የሚፈጠረው ችግር ነው ተጠያቂ የምታደርጊው? ይኸው በአንተ ምክንያት አይደል ልጅቷ ተነካችብኝ ብሎ እንዲህ የሚያተረማምሰን? ምን አለ ብትተዋት ልጅቷን? የምትሰጥ ገንዘብ እንደሆነ አላነሰ። ግን ቆይ ግን እኔ የምለው እሱ ምን ካልጠፋ ሴት ከዚች ጋር የሚልከሰከሰው ወይ ጸባይ ያምር ወይ መልኩ ያምር ታስጠላ። እኔ ምን አቅለታለሁኝ? ከስራው አይጠፋም ይኸው ይልከሰከሳል። ይባስ ብሎ ጭራሽ አልማዝ እንድትነቃ የፈጠራ ወሬ ሳይነግራት አይቀርም። እዚህ ቤት ምንም ደስ የሚል ነገር የላችሁ። ሁሉም ነገር ነው የሚያስጠላው። አዎ ዳጊ፣ ምንም ደስ የሚል ነገር የለም። እባክህን እሺ በለኝ። ወደ አዳማ ተመልሰህ ሂድ። ምን ይዤ ነው? ከጠላቶች እንዳላመልጥ ደህና ገንዘብ አልሰጠሽም? አንተ ልጅ ቆይ በጤናህ ነው? እሺ አሁን ገንዘብ እፈልጋለሁ። የለኝም። የለኝም? አቦ ምን አይነት እናት ነው ያለኝ ግን? ዳግመኛ እንደዚህ እንዳትለኝ። አንድ ነገር እናደርጋለን፣ ያኔ እሰጥሃለሁ። ምንድነው ማረግ? እቺ አልማዝ የምትባል ሴትዮ ከዚህ ከቤት እንድትሄድ ታግዘኛለህ። የማደር ናት? አንተ ልጅ ድምፅህን ቀንስ። እንዲሁም ለራሷ እየተጠራጠረች ነው። ይሄን ነገር እኮ አወቀች ማለት የኔ እናንተ ገቢ የሚቀራል፣ ጉሮሯችን መዘጋቱ ነው። ኧረ አታስቢ፣ አሁኑኑ አንጠልጥዬ ነው ማስወጣት። አንተ ያማል እንዴ? ማን በጉልበት አለ? እኔ የሆነ ምክንያት ፈልግና በዘዴ እናስወጣት ነው ያልኩ። እሱ ያሳስብሽ። አሁን ገንዘብ ስጪኝ በእናትሽ። አሁን ገንዘብ የለኝም እኔ ዳጊ። ማህደርም እንደምታያት ጥሩ ሁኔታ ላይ አይደለችም ያለችው። ታገስ በቃ ጠብቅ። እሺ እንዴት ነው ሙሉ? ምን አይነት ነው ስጭትን ያለ ነው እዚህ ቤት ውስጥ? ምን ያነጫንጫ? አሁን ታገስ ነው ያልኩህ እኮ። ዳኒን መታወት ነስቴ ነች። እኔ የምልሽ ግን ማህደሬ እዚህ ቤት ከመጣሁኝ ጀምሮ የማየው ነገር ሁሉ ደስ እያለኝ አይደለም። እስቲ ንገሪኝ፣ ቆይ የተፈጠረ ነገር አለ እንዴ? ገና ምንም የተፈጠረ ነገር የለም አክስቴ። እኔ እንጃ ብቻ። ይኸውልሽ አዳነች በጣም ጥሩ ሰው ነች አውቃለሁ።
ደግሞ በቃ ይሄን ልጅ ልቤ እያመነው ነው። የታወቀሽ ነው የምታምኚው? አሁን እኮ ተከትዬው ወጥቼ አዋርቼው ነበር። ምን አለሽ? ጥሩ ሁኔታ ላይ እንዳልሆንሽ ነው የነገረኝ። እንዴ አክስቴ እያየሽኝ አይደል እንዴ? እኔ ጥሩ ሁኔታ ላይ ነው ያለሁት እኮ። አላቅም፣ ንግግሩ ግን በጣም እየረበሸኝ ነው። እኔ እንጃ ምንም አልወደድኩትም። እሺ በቃ አናግረዋለሁ። ሁለተኛ እዚህ ቤት እንዳይመጣ አናግረዋለሁ። አንቺ ግን ደህና ነሽ? ደስተኛ ነሽ ማህደር? በጣም ደስተኛ ነኝ። እና ምን ነው ታዲያ አንገትሽን ሰበርሽ? እኔ አክስትሽ እያለሁኝ በፍጹም አንገትሽን እንድትሰብሪ አልፈልግም። እሺ እሺ አክስቴ። ምን ያረክ ነው? የጸዳሁትን መልሰህ ያቆሸሽክብኝ ነው? እስኪ መጀመሪያ የራስሽ ቆሻሻ አንቺ ደግሞ ባንቺ የተረገጠ ወለል ነው የሚነጻው። ማፈር። ቆይ ምን አርጊ ነው የምትሰድበኝ? ያረግሽውን አረሳምሽ። ምን አንቺ መኖር አንሶሽ ነው? ወይ ፍሬንድ ምናምን እያልሽ ትንጠለጥያለሽ እንዴ? ራስሽን አትርሽሽ። የሞትሽ ዳኒ ጓደኛዬ እንጂ ፍቅረኛ አይደለም። ላደረገብህ ነገር ደግሞ ይቅርታ ጠይቃለሁ። ያንቺን ይቅርታ ምን ሰውነሽ ብዬ ልቀበልሽ ታስቢያለሽ እንዴ? ይኸውልሽ ትሰሚያለሽ? ሁለተኛ ጫፌን እንካኝና ያንቺን ስጋ ነው እሺ መዘለዝለው። ከእንግዲህ አይደርስብህም፣ አስጠንቅቄዋለሁ። ከመሞት ይሻለዋል። ይኸውልሽ እኔ ዳጊ የሺ ሰው ግምት ነኝ። ይሄ ኮተታ። እሺ አናግረዋለሁ። ትሰሚያለሽ? አርፈሽ ገላሽን ብትሸጭ ይሻልሻል። ምንሽም እኮ አያምርም። እንዲውስ ታስጠላ። አንቺ ስትኖሪ ቤቱ ራሱ እንዴት እንደሚደብር እንትምስላለች። ለምንድን ነው ሰው ሁሉ እንደዚህ የሚጠላኝ? ለምን ሰው የሚጠላውን ስራ እንድሰራ ፈረድክብኝ? ፈጣሪ ሆይ ያለውበት እንዴት አወቅሽ ደግሞ? ለምን ነው ከህይወታችን ማትወጣው? ህይወትሽ እንደወጣ ከፈለግሽ ማህደር እንታያት። ልጄ እኮ ናት። እንዴት ተዋታለሁ? ልጄ እናት ነኝ ብለሽ ነው የምታስቢው? የምታሰሪያትን ስራ ማላቅ መስልሻል? አወቅ ካላወቅ ለሌላ ዳንሽ ግድ አይሰጠኝም። ለእኔ ግን ግድ ይሰጠኛል። በማህደር ህይወት እየተጫወሽ ዝም አልልሽ። አስፈላጊ ከሆነ ደግሞ ከስሻለሁ። ምን አገባ? እናቷ እኮ ነኝ። አይደለም ገላውን እያንዳንዱን የሰውነት አካሏን እየወጣው መሸጥ እችላለሁ። አትችይም። ደግሞ እናቷ ስለሆንሽ ይሄኔ ማድረግ መብት የሰጠሽ ማን ነው? እናትነት እንደዚህ ከሆነ ባፍንጫ ይወጣ። አንቺ እርግማን ነሽ። አንተ አፍን ሰብስብ። ነግሬያለሁ። ትዕግስቴን አትፈታተነኝ። ማህደር ስትጎዳ ማየት አልፈልግም። ያውን በቤተሰቦቿ የማይረባ ስራ ስትሰራ ማየት አልፈልግም። ምን አገባ? የሰው ህይወት ይሄ ነው። በቃ ታዋት። አልተዋትም። ማህደር ማንም ሲጫወትባት ማየት አልችልም። ቆይ ከሷ የተሻለ ብዙ ሞልቶ አንተ ምን ፈልገህ ነው ሰው ላይ እንደዚህ የምትጣበቀው? ሰው ነኝ እንዳንቺ አውሬ አይደለሁም። ለገንዘብ ብዬ የልጄን ክብር ለማንም አልሸጥም። ደግሞ ከማህደር የሚበልጥብኝ ምንም ነገር የለም። አንተም የሷ ቢጤ ነህ መሰለኝ። ስትልከሰከስ ነው እንዲያገኛት። ምን ነው የሷ ነገር እንደዚህ በጣም አብከነከነ? ምን አልሽ አንቺ? እኔ ነግሬሃለሁ። ልሷ ስራውን ትስራበት። ፍቅር ፍቅር እያልክ ሰው አትጃጃልባት።
እኔ ደግሞ ልንገርሽ ሁለተኛ ማደር እንደዚህ አጸያፊ ስራ ስታሰሪያት እንዳላይሽ። አይምቲ ከሆነ ሞትሽን ማስመኝሽ። ኧረ እናያለና እንግዳው ስልሷ ማን እንደምትሰማ እናያለን። ማጨስ ሳይንስ ደግሞ ቤት ውስጥ ኧረ ተው እባክህ ስርዓት ይኑርህ። ልስጦት ይሞክራል። ምን አልክ አንተ ስድ? ምን ይታወቃል የድሮ አራዳ ይሆናሉ ብዬ አስቤ እኮ ነው። ማለቴ ያው እንደ ማደር አይነት ስራ ከሰሩ። ሄድ እዛ አንተ አትንዘላዘልብኝ። ቆይ ምን አይነት ስርዓት የሌለ ሰው ነህ ግን? አቦ በእናትሽ አትነጅሽኝ። ምን ጭሱ ረብሾች ነው? አዎ አስመስላለብኝ ሲሸተኝ ያመኛል። ትሰማኛለህ? ወይ ወጣህ አጭስ ወይ ደግሞ አጥፋው። ምን በገዛ ቤቴ ልታስወጪኝ ነው እንዴ? ኧረ እባክህ ቤቴ ነው ያልከው? አዎ ቤቴ መሀል ሳሎን ልለኩስ እችላለሁ። እሺ ማንም አያስቆመኝም። አንተ ማነህና ነው ቆይ የምትዝትብኝ? ትሰማኛለህ? ተከብረህ የምትኖር ከሆነ ኑር፣ አለበለዚያ ደግሞ ወደ መጣህበት። እባክሽ አንቺ ራስሽ ወደ መጣሽበት ተመለሽ። ምን አይነት የምትጨንቅ ሴት ነሽ? ኧረ እያሾፍክ መሆኑ ነው። ሳትፈለጊ መተሽ እዚህ አትረብሽኝ። አሁን ከፊቴ ጥፊልኝ በእናትሽ። ይሄ አሳዳጊ የበደለው ስድ። አሳዳጊ የበደለው? አንቺ የትኛውን ልጅ ወልደሽ ያሳደግሽው ነው የምትናገሪው? ክብር ያለኝ እናት ነኝ። እሺ ክብር ያለኝ። ለአንቺ እናትነት ማለት በቃ ልጅን ካንቺ ጋር ምን አዳረቀኝ? እኔ ካንቺ ጋር መኖር በጣም ነው ይሰለችኝ። የሆነ የሚያውቀው ነገርማ አለ። አፉ ላይ ደርሶ እኮ ነው የመለሰው። ስሚ አንቺ የማንንም ወፍ ዘራሽ ቤት ያምጣሽ ታሰድብኛለሽ አይደል? ማን የሰደበሽ? እረሳሽው? ለነገሩ አንቺ ምንሽ ተነካ? የተዋረድኩት እኔ እያለሁኝ። ዳኒ ነው ዳኒና እንከፍ ደግሞ ታቆላምጫለሽ እንዴ? ይሄ የማይረባ እሱ ማስሎ ነው ደረቱን ነፍቶ እኔን አዳነች የሚናገረኝ። ለሱ ነው ይቅርታ ጠይቅሻለሁ። ያደረገው ነገር በሙሉ ስህተት ነበር። አንቺ ማምን ታደርጊ እየደገፍሽው ነበረ። ውስጥሽ በደስታ እየዘለለ ነበር እንደዛ እናትሽን ሲያብጠለጥላት። ኧረ እኔ ደስ አላለኝም። ዝጊያፍሽን አግኝቼው ነበረ አልተዋትም እያለ ነበረ። አስረግጠሽ ንገሪው። ምኑ ነው የምነግረው? እንደማትፈልጊው ነው ወይንስ ትፈልጊዋለሽ? ንገሪኝ እንጂ ምን ይዘጋሻል? ድሮ ፈልገው ነበር፣ አሁን ግን ፍቅር እስቲ እንዴት እንደምታስጠይኝ። አንቺ ገላሽን ሸጣሽ የምትኖሪ ሴት ነሽ። ፍቅር አያምርብሽም። ገባሽ አሁን? ግን እኮ ዳኒ ንጹህ ሰው ነው። ጥጋብ ላይ ነሽ ባክሽ። አይሽ አይደል ለእናትሽ መልስ እንዴት እንደምትመልሽ? እንደዚህ አይነት ሴት አልነበርሽም። የልብ ሰጠሽ አይደል? ለነገሩ አንቺ ምን ታደርጊ? ነይ እንሂድ ሲልሽም ተከትለሽ ልትሄጂ ነበር። ኧረ እኔ አልፈለኩም። እናቴን ጥዬ ትሄዳለሁ። ይኸውልሽ አሁን ምንም አይነት ወሬና ማስተባበያ አልፈልግም። ተነሽና ቀጥልሽ ወደ ስራ። አሁን አሁን ጥያቄ አልፈልግም። ማደር ተናግሬያለሁ። ዳኒ ልቀቀኝ። ማይ አንቺ ብዬ ባደረኩት ታቆርፊኛለሽ? አታድርግልኝ፣ አልፈልግም። እና እናትሽ ስትጫወትብሽ ዝም ልበል? ሰው እኮ ነኝ። ያሁን በጣም የምወድሽ። አልፈልግም፣ አትውደደኝ። እሺ አትውደጅ። ማይ አንቺን ለመታደግ ስል የማደርገው ነገር አይታይሽም? ለምንድን ነው መገፊ? በቃ ተወኝ፣ አልፈልግም። ደግሞ ያልሰማው እንዳይመስል። ምኑን ያወቅሽው? እናቴ እንደሰደብኳት ነዋ።
መሀል መንገድ ላይ ሰው እየሰማ ስታጥላላት ነበር። መጣች አወራ። ሌላ ምንም የተፈጠረ ነገር የለም። ሆን ተብሎ እኔና አንቺን ለማጣላት የተጨመረ ነገር ካልሆነ በስተቀር። ቤት ስታደርገው የነበረውስ እሱ ልክር ነው? እናቴን የማትረቢ ውዳቂ ሰውነሽ ምናምን ያልክ ስትናገራት አልነበር? ታዲያ መች ተሳሳትኩ? እናት ተብያዋ ካልተባለች ማን ሊባል ነው? ጭራሽ ትደግምልኛለህ? መሳደሜን የገረመሽ? ገና ስንት ነገር ይጠብቃታል። እኔ በሰላም እንድኖር አልፈለክም መሰለኝ። ከእናቴ ጋር እንድንጣጠልልህ ነው እንዴ አላማ? አሁን እናት መባል አይገባትም። ለአንቺ ደግሞ እኔ አላንስም። አሁን ጥያቄ ሳታብዢ ያንን ቤት ውልቅ ብለሽ ትወጫለሽ። ነገርኩ። እናቴን ለማንም ብዬ ጥያት አልሄድም። እሺ? ለምን? እያደረገች ያለችውን ነገር እያይሽ አይደል እንዴ? እሷ ማንም የላትም። ልተዋት አልችልም። እሺ እስከመች? ፈጣሪ በቃሽ እስኪለኝ ድረስ። እኔ ግን እየመሰለኝ አይደለም። ምኑን ያህል መሰለህ? ጥሩ አማራጭ አቅርቤልሽ ነበር። ከዚህ የረከሰ ስራ ላውጣሽ ብዬ ነበር። አንቺ ስራው ተመችቶ ስለመሰለኝ መውጣት አልፈለግሽም። ማትረባ። ካንተ እንደዚህ አይነት ንግግር አልጠብቀው ነበር። እሺ? እዚህ ቤት እኔ ኮተት ማየት እንዴት እንዳስጠላኝ። ምን አለ ተጠራርጋችሁ ትጡልኝ። አንተ ንግግርህን አርም። እሺ? ቆይ እርሶ ሴትዮ ግን መቼ ነው ከቤታችን መሄዱልን? ምን አገባ? ትሰማኛለህ? መሄድ ከፈለክ ራስ ጥርግ ማለት ትችላለህ። እሺ? እንዴ የእናቴን ቤት ጥዬ ነው እንዴ የምሄደው? ምን አልክ አንተ? የእናቴ ቤት? ማናት እናትህ? አዳነች የኔ እናት ናት። ስለዚህ መሄድ ካለባችሁ ሁለታችሁ ሴተኛ ዳሮች ናችሁ መሄድ ያለባችሁ። የተረገማችሁ። እኔ ከእናንተ ጋር መኖር አይገባኝም። ምን አልክ አንተ? ማን ነው ሴተኛ ዳሪ? ትሰማኛለህ? እኛ ሰው እንኳን ዝቅ ብሎ የማያየን የተከበርን የምንወደድ ሰዎች ነን። እሺ? እናንተ ተወደዳችሁ። ትሰሚኛለሽ? እዚህ ቤት የምትበይው ምግብ ልጅሽ ገሏን ሽጣ በምታመጣው ገንዘብ ነው። አሁንስ ገባሽ? ቤት ውስጥ የሚፈጠረው ትርምስ በሙሉ በሱ ነው። ወይኔ አምላኬ! የኔ ማህደር ናት ይሄንን ያደረገችው? አዎ ያንቺ ማህደር ቆሻሻ ናት እያልኩሽ ነው። ወይኔ ጉዴ! ወይኔ አምላኬ! መጫወቻ ሆኛለሁ። ፈጣሪ ሆይ ምን አለበት ይሄን ነገር ሳታሳይ ብትወስደኝ። ወይኔ አረመኔ! አይነቃብኝም ብለሽ አስበሽ ነበር አይደለ? ቸግሮኝ እኮ ነገር ሲገባኝ ጎዳና ከመሆንኩ እኮ ብዬ ነው ሲገባኝ። ትሰሚያለሽ? ልጄን ገላዋን እየሸጥሽ ለዛ ዱርዬ ልጅሽ ለሱ ሰው አልሽው አይደለ? ይቅርታ አድርጊልኝ። ፈልጌ አይደለም ተቸግሬ ነው። ልጄን አድርጊልኝ። ትሰሚኛለሽ? ይሄ ይቅርታ የሚያሳይ ነገር አይደለም። በልጄ መጣ መቼም ይቀር አይደልሽም። እሺ